በመልክ ትውጣስ በመልክ እኔ በመልክ አካውንት አያስወጣም። ፎሎወር አልሞላልኝም። ፎሎወር በቪዲዮ ወጣ ነበር። ፎሎወር ትንሽ ነው አያስወጣኝም ቲክቶክ። እስኪ ሙሉለት አንድ ጊዜ 2000 ሰው አለ 1000 ሙሉለትና ይውጣ በቪዲዮ እኔ እውነተኛ መሆኑ። አረ እውነተኛ ነኝ አያሳስብም። ሞታኝ እስኪ አንዴ ሙሉት። አንዴ ቀጥሉ እና አባት አሉ በህይወት አልহামዱሊላህ አለው። አባቴ አለው በህይወት። ጓደኛ ነበሩ ከአትወርቁ አይተነው ጋር አይ ቲንክ እኔ ጓደኝነት ሳይሆን የሆነ በስራ ይገናኙ ነበር መሰለኝ። ጓደኛ እንኳን አይደለም ግን የሆነ በስራ ይገናኙ ነበር። ያኔ የኔ አባት መኪና ምናምን ያከራየ ነበር። አይ ቲንክ መኪና ማከራይቶታል። በካሽ ብርም ደግሞ የሆነ 15000 ብር ሰጥቻለሁ ነው የሚለኝ የኔ አባት ማለት ነው። በካሽ ማለት ካሽ ብር 15000 ብር ሰጥቶታል። 15000 ብሩ ቼክ ጻፈና ከዛ የመኪና ኪራይም ደግሞ መኪና አከራይቶት ለወርቁ አይተነው ማለት ነው። መኪና አከራይቶት ማን ነው 15000 ብር የሰጠው? 15000 ብር የኔ አባት ለወርቁ አይተነው ሰጥቶታል ካሽ ብር በሰዓቱ። አሃ ቀሪው ምን አይነት መኪና ነበር የምታከራዩ? እሱን አሁን ካልጠየቁት ምን አይነት እንደሆነ ላውቀው አልችልም። በእርግጥ ግን መኪና ያከራዩ በዛ ሰዓት። እናንተ ግን ለምንድን ነው ፎሎ አድርጉት? 1000 ብቻ እኮ ነው የሚጠይቅ። አውቆ ነው ምናምን ይባላል። ችግር የለውም እሱ እኔ አባቴ አብድሮታል ካለ መብቱ ነው። መጠየቅ እኮ መብቱ ነው። አንደኛ ወርቁ የተረሳ ሊሆን ይችላል። ምንም እኮ ሊረሳ ይችላል። አልጠየቁት። እሱ እኮ ነጋዴ ነው። ሊረሳ ይችላል። ድሮ እየነገደ ተፍተፍ እያለ ሊበደር ይችላል፣ ወይም ደግሞ ሊወስድ ይችላል። ነጋዴ ነው። ወይ ደግሞ የሆነ ዕቃ ወስዶ የዚያ የቀረ ሂሳብ ሊሆን ይችላል። ስለዚህ ልናገኘው አልቻልንም ነው ያለኮ ልጁ። አቶ ወርቁን አላገኘነውም። ኢትዮጵያ ውስጥም እያለ ማግኘት አልቻልንም። ማግኘት እሱን ከባድ ነው። ስለዚህ ገንዘቡን እንዳንጠይቀው አላገኘነውም ነው ያለ እንጂ አሁን 27000 ብር ብሩ ነው አይደለም። ስለዚህ በሰዓቱ እኮ ብዙ ብር ነው እኮ። በሰዓቱ ብዙ ብር ነው። እውነት ነው። የዛሬ 21 ዓመት እኮ ነው። የዛሬ 21 ዓመት ነገር የሚገዛ ብር ነው። በጣም ብዙ ብር ነው። በጣም ጥሩ ሞላ 736 ለምንድን ነው እናንተ ምቀኛ የምትሆነው? አሁን 1000 ሰው ለመሙላት ኧረ በስመ አብ ሂዳችሁ አሁን ክሊክ አድርጋችሁ ማድረግ ኧረ በስመ አብ እኔ ገርመኛል። ገብቶ ሊናገር እኮ ነው። ባይዘው ሞጣዬ እዛው ቪዲዮ ላይ ፖስትቻለሁ። ፊቴም አለሽ ወደ አካውንት የወሰገቡ ያሳያል። የኔ ፊት አለ በደንብ 805 ደርሷል። ቀጥሉ 200 ሰው አንዴ እስኪ 3000 ሰው ተቀምጦ እንዴት 1000 ሰው አትሞሉለት እንዴ? መጣ ስልጤ ምናምን አትመን የሚባል አይሰራም። አንድ ስልጤ ባለስራ አልጭበረበረና የስልጤ ህዝብ መላው ሌባ ነው ማለት አይቻልም። ምንድነው እናንተ ሜንታሊቲያችሁ? ስልጤ ሌባ ነው ያለው ማን ነው ሌባ ነው ያለው? ስልጤ ባለስራ ያጭበረበሩ ትንሽ ሰዎች አሉ እና መላው ስልጤ ሌባ ነው? መላው ስልጤ ኢትዮጵያ አይደለም? ምንድነው እናንተ ግን እንደ ህዝብ ስልጤ ሌባ ነው ማለት ምን ማለት ነው? ማት ስልጤ መልካም ሰው ማውቃቸው ስላሉ ሰርተው የሚበሉ የዋህ ኢትዮጵያ ነች። እኔ አይመቸኝም እንዲህ አይነት ስልጤን እንደ ህዝብ ኦሮሞን እንደ ህዝብ ሌባ ነው ማለት በጣም ይሄ ከባድ ነገር ነው። ሊሆን አይችልም። ህዝብ እኮ ስልጤ እኮ ህዝብ ነው። አማራ ህዝብ ነው። ኦሮሞ ህዝብ ነው። ትግሬ እኮ ባይዘው ህዝብ ነው። የአድዋን ትግሬ ነው እኛ የምንቃወመው። ይሄን ወያኔ ኤርትራ እኮ ህዝብ ነው። የኤርትራ ሌባ ነው ማለታችን። መልካሞች አሉ፣ ነጋዴዎች አሉ፣ የሚማሩ የተማሩ አሉ፣ የሰለጠኑ አሉ፣ ሀብታሞች አሉ። ከኛ በላይ ቢዝነስ የሚሰሩ እውቀት ያላቸው ሰዎች አሉ። ስለዚህ ያን ጨፍልቀ ኤርትራ ሌባ ነው ገዳይ ነው ማለት አይቻልም። ሻዕቢያና ተከታዩ ሊሆን ይችላል፣ ወያኔና ተከታዩ፣ ኦነግና ተከታዩ፣ ብልጽግናና ተከታዩ ነው እኛ የምንቃወመው እንጂ እዚህ ውስጥ አሁን በሚሊዮኖች እኔ አዝናለሁ። ስልጤ ሌባ ነው እንዴት ነው ባለስራ አጭበረበሩ የተባሉ ከስልጤ ወጡ ስልጤን ይወክላል? እኔ ራሱ አማራን ወክላል? አልወክልም። ማይ ፍሬንድ አልወክልም። ስለዚህ እንደዚህ እንትና ተለባክ እኔ ተራማጅ ሰው ነኝ። 890 ደርሳችኋል።
108 ሰው ፈልጋለሁ። አንዴ ፎሎ አድርጉትና ይግባ እና በጣም ትገርማላችሁ። ስልጤ ሌባ ነው ምናምን ሌባ ነው ትለኛለህ። ጉራጌ ሌባ ነው። ጉራጌ በሙሉ ሌባ ሊሆን አይችልም። ጉራጌ ሰርቶ ለፍቶ የሚያድር ህዝብ ነው። እኛ እኮ እናውቀዋለን። ጥቁር ጎመን ሽጦ እኮ የሚያድር፣ ቆጮ ሽጦ የሚያድር እኮ፣ ሊስትሮ ቀብቶ የሚያድር እኮ ስንቱ ጉራጌ ነው። እቁብ ጥሎ እኮ ፎቅ የሚሰራ ጉራጌ ነው። በላቡ ጠብ አድርጎ ኬሻ ተሸክሞ ዛሬ 5 ተሳቢ 20 ተሳቢ ያለው ጉራጌ ማውቀዋለሁ። ተከብሮ ማለት ነው። ቤቱ ብታየው አውልቀ ጫማን ካልሆነ በጫማ አትገባም። ማይ ፍሬንድ ሊስትሮ ሆኖ እኮ ነው ያን የሰራው። ሊስትሮነት ስራ ነው። ቆጮ መሸጥ ስራ ነው። ሸማ መስራት ስራ ነው። መቀጥቀስ ስራ ነው። መነገድ ስራ ነው። ማስተማር ስራ ነው። ማከም ስራ ነው። ማንበብ ስራ ነው። ማስተማር ስራ ነው። ቄስ ራሱ ስራ ነው። ሼክ ስራ ነው። ስራው ነው የሃይማኖት አባት። ስለዚህ ትመጣና ስልጤ ሌባ ነው ማለት ምን ማለት ነው? አንቀበልም። 2-3 ሰዎች ባለስትራ ቀረበሩ ተብሎ ስልጤ ሌባ ነው ሁልጊዜ 28 ዓመት ጥቂት እንደነ ሬድዋን ሁሴን ያለው ወያኔ ተገኘና ስልጤ ወያኔ ነው፣ ስልጤ ወያኔ ደጋፊ ነው። ሁሉም ደጋፊ ሊሆን አይችልም። እንደ አማራው የተቸገረ ህዝብ ነው ስልጤ ራሱ። በጣም ችግር አለ። እንደ ኢትዮጵያዊነት አስብ ወንድም። ይሄንን በብሔር ቀረጢት ውስጥ አትምታብ። ኢትዮጵያዊ ብለህ ነው በቃ እንደ ህዝብ ነው። ህዝብን ሰድበህ ህዝብን አዋርደህ የትም አትደርስ። እኛ ኦሮሞን አናዋርድ። ከኦሮሞ የወጡ ሌቦችን ዳይናስቲ የሚፈጥሩ ሌቦችን የኦሮሞ ዳይናስቲ ለመፍጠር ኦሮሞ ያልፈቀደውን የሚጋጋጡትን አንለቃቸው። የትግሬን ዳይናስቲ የያዙ ሌቦችን የትግራይ ህዝብ ምን አረግ? እንደ ምንም ተኩስ ተብሏል። እንደ ለህልውናው ተኩሷል። አማራም እኮ ተኩሷል። ትግራይስ ድንጋይ ሊበላልን አብሮ አርሶ ካልበላ ምን ይበላል? ትግራይ እንደ እውነቱ እሺ ኢትዮጵያንም ብሎ ይምጡ ምን ይብሉ? እስኪ ወለጋ ላይ መስፈር የለባቸው? ወልቃይት ላይ መካፈል የለባቸው? ደውይደው መስፈር የለባቸው? የወያንን አሰፋፈር ነው የጠላነው። ፕሪቪሌጅ እያደረገ ነጋዴውን አካሄድ ነው እንጂ የምንጠላው የተራበው ትግሬ ጎጃም ውስጥ ቢሰፍር ነው የምናገር። ምንም ኢትዮጵያዊ ነኝ ብሎ ከመጣ መስፈር ይችላል። ምን ማለት ነው? ኤርትራ እኛ አጥፍተናል ብሎ ከመጣ ህዝቡን ነው ምን ከሻቢያ ውጭ ያለ ሻቢያማ ይመጣል። እኛ አጥፍተናል በቃ አሳስተውናል፣ አገራችን ነው፣ እኛ አዲስ አበባ እንወጣ ማለት መብቱ። የአይን ቀለም አላማረም ተብሎ ነው የተባረርኩ ብሎ እየመጣ እኮ አላመንኩበትም ብሎ እየመጣ ስለሆነ ሲመጣ ዌልካም ብሎ ፖለቲካ መስራት ነው። ቪዲዮን ክፈትና አንድ ቁጥር አሳይ። ምንድነው? ይቅርታ ሴቭ በለው። ኦኬ መጥቷል። በጣም ጥሩ። ሰላም ወይ እንኳን ደህና መጣ። ይሄ ቡቲክ ነው እንዴ? ቡቲክ ቤት ነው የምትሰራው? ቡቲክ ቤት ነው። ተቀጥሬ ነው የምሰራው። ቡቲክ ቤት ተቀጥሬ ነው የምትሰራው? በጣም ጥሩ። ስለዚህ አባት በህይወት አሉ? እናት አባት አሉ? በህይወት አሉ። አንተ መሀጀር ነው የምትባለው? እኔ መሀጀር ሽፋ እባላለሁ። ሽፋወል። አቶ ሽፋወል የዛሬ ስንት ዓመት ነው? በ1996 ነው ለአቶ ወርቁ አይተህ ነው ገንዘብ የሰጡት? ቼኩ ላይ እኮ ተጽፏል። አሁን የፖስተትኩት ቼክ ላይ ተጽፏል። 1996 ቼኩ ምን ይላል? ተጽፏል። የሰጠበትን ቀን ተጽፎበታል። እንትኑ ቀኑ ማለት ነው። እና ቼኩ ምን ሆነ ነው? እና ለምን አላወጡትም? አባት አይ ቲንክ አካውንት ውስጥ ብር አልነበረም። ቼክ አድርጓል አባቴ የሚሄዱ ባንክ ቤት ማለት ነው። የአቢሲኒያ ባንክ ቼክ ነው እና አካውንት ውስጥ ብር አልነበረም። በዛ በቃ ማግኘትም አልቻለም እሱ። ለዛ ነው ደግሞ እሱን ለማግኘት ስላልተቻለ በቲክቶክ ቢያንስ እሱ ሶሻል ሚዲያ ላይ አክቲቭ ስለሆነ ሜቢ ያየዋል በሚል ነው አንተ ጋር የመጣሁት። ሶሻል ሚዲያማ አክቲቭ አለ። ወርቁ አይተህ ነው ሶሻል ሚዲያ ላይ አይውልም። ይሄንም ንግግራችንም ይሰማዋል ብዬ አላስብም። ወርቁ አይተህ ነው እኮ ከዳመና በላይ የሚበርሰው ሶሻል ሚዲያ ምን ይሰራል? እነዚህ የአረብ ሀገር ሴቶች ወጋሽ ወርቁ ሲሉ እውነት መሰለኝ እየተጠቀሙበት እኮ ነው። ወርቁ ምስኪን ሰው ነው። አየህ፣ በጣም ሰው ያከብራል። ወርቁ ባይዘው ከድሃ ጋር ነው የሚበላ እንጂ ሀብታም ጋር አይበላም። እንኳን አሁን የተረሳ ብር ቼክ ይቅርና በሚሊዮን ነው የሚሰጠው ለአባት። እውነት ከሆነ ወርቁ አይዋሽም። የመቼ ቼክ ነው የሚሉት? አይቶት ይሄማ እውነታቸውን ነው የሚሉት። ዋዋዋ ይሄማ እውነታቸውን ነው፣ በልበልበል በሚሊዮን ውሰድ ነው የሚሉት።
የምር ሞጣዬ አገናኝ እንጂ የምር እውነት ነው። በደንብ ነው የሚያስታውሰው። አንተማ ተቆርጦ ዛሬ ደረሰው አለፈልህ። አንተና አባትማ እንግዲህ ተሳቢን ገዝተው ወርቁ እንኳንም ባንክ ውስጥ ብር ጠፋ። አይገርምህ? እንደው አንተ አባት እንዴት አይነት እድለኛል አባት! እንዴት አይነት አንተ እንዴት ተቀጥረህ ነው የምትሰራውን ሰው ቤት? ኧረ አሁን ተቀጥሬ ነው የምሰራው። ተመልከት እንዴት አይነት አላህ እንዴት እንደሚወድህ። በጣም ምስኪን ነው እውነት ከሆነ እንኳንም ያ ገንዘብ ባንኩ ላይ ገንዘብ የለም ወርቁ ላይ። ለምን በለኝ ከ21 ዓመት በኋላ እሱ ወለዱን ምኑን አስቦ በጊዜው ጊዜ የሰጠውን አባት ግን አስቦ በሚሊዮን ነው የሚለቅብህ። በቃ አንተ እኮ ቡቲክ ልከፍት ነው እኮ ቦሌ ላይ ያርገልኝ ሞጣዬ። በሰዓቱ ደግሞ ብዙ ነገር የሚሰራበት ብር ነው እኮ ሞጣ፣ ብዙ ብር ነው። በምን ተገናኝተው ነው ከወርቁ ጋር እንዴት ያን ያህል ገንዘብ የሰጡት አባት? እንደዚህ አባቴ መኪና የሚያከራይ ነበር፣ ሱቅም ነበረው። ብቻ ግን የተገናኙት በመኪና ኪራይ ይመስለኛል። ስራ ወርቁ የዚያኔ የዛሬ 20 ዓመት እኮ ገና ወጣት ነው። 20 ምናምን እኮ ነው ገና 21 ምናምን ቢሆነው 22 የተገናኙት በመኪና ኪራይ ነው። በዛ ሰዓት ደግሞ የሆነ ስራ እንሰራለን ብለው መሰለኝ ገባኝ። አንተ አሁን እድሜ ስንት ነው? እኔ 23። ያኔ በአንተ እድሜ ነው እና ወጣት ነው ወርቁ ማለት ያኔ ገና ወጣት ነው። ወያኔ ደግሞ 13 ዓመት አስሮታል፣ ተጫውቶበታል። እና አቶ ወርቁ እኔ አሁን ስለመጣ ውረድ ብዬ ባባረርህ አግባብ የለው። አንዳንዱ ሰው አውርደው ምናምን ሌባ ነው ይላል። ለምን አወርዳል? መጣል እውነት ከሆነ አቶ ወርቁ ይሄን ነገር ቼኩን ያየውና ካንተ ቲክታክ ላይ ያሳዩታል። አሁን እየሰሙ ነው፣ ቤተሰብ እያየ ይሆናል። አይ ጋሽ ወርቁ እንዴት ነው አቶ ወርቁ ምንድን ነው የሚባለው? ይሄ እውነት ነው ይሄ ቼክ የለጠፈው ተብሎ አይቶት እውነት ነው ሊል ይችላል፣ እውነት አይደለም ሊል ይችላል። እኛ እናውቅ። እውነት ባይሆን ሲጀመር ላላህ አመልክታው እውነት ነው ብለህ ጸሎት አድርግ። ዝም ብለህ ላላህ አላህን ተማጸን። ከዚህ ይህንን ቡቲክ ራሱ ይገዛዋል። ቡቲኩ የት ነው ያለ? ይሄ ቤቱ ቡቲኩ ቤተል ነው ያለው። ቤተል በቃ ራሱ ቡቲኩን ተስማማና ንገረኝ ነገር። እውነቴን ነው የምልህ። ከነ ቤቱ ዝም ብለህ አስገምትና ነው። ይመች። ለማንኛውም ወንድማችን ወጣዬ ቴንኪው በጣም አመሰግናለሁ። ያው ይሄን መልእክት አደርሱልኝ። እናደርሳለን። ችግር የለውም ጋይስ። በቃ ይሄ ወጣት ነው ገብቷል። ቡቲክ ቤት እየሰራ ነው። የሰፈሬ ልጅ ነው እያለ ነው አንዱ ከታች። እንደ እውነቱ 2 ጊዜ እነ ስቲፍ እነ ሌሎች ሰዎች ባካችሁ አትግቡ፣ 2 ጊዜ አትጠይቁ። ስለዚህ አቶ ወርቁ አይተነው በጣም የምናከብረው ነው። እውነቱ ነው። ቼክ ሰጥቶ ረስቶት ሊሆን ይችላል። አግኝተን አንጠይቀነው አናውቅም ማለት ነው። ጠይቀውት ወርቁን እምቢ አላለ። ወርቁ ነጋዴ ነው። ቼክ ጽፎ ሊሆን ይችላል፣ ገንዘብ ላይኖር ይችላል። ተከታትሎ ሰውየው ገንዘብ የለም አካውንቱ ብሎ መጠየቅ ነበረበት። ወደ ክስም አልሄደም፣ ወደ ምንም አልሄደም። ጥሩ ሰው ነው ማለት ነው። እውነት ከሆነ ውሸት ከሆነ ደግሞ ውሸት ነው። ስለዚህ እነዚህ እኮ በጥሩ ሁኔታ ነው የመጣው። ይግባቡ ነበር፣ ገንዘብ ሰጥቶት ነበርና ቼክ ጻፈለት። ገንዘብ ግን የለም ነበር፣ አላወጣውም አባቴ አለ። የዛሬ 21 ዓመት እኮ ወርቁ ደግሞ የእውነት ከሆነ ረስቶታል ማለት ነው። ወርቁ ለእያንዳንዱ ግለሰብ ገንዘብ የሚረጭ ሰው ነው። እንኳን ብድር ካለበት ወርቁ አይተነው አይክድም። ይሄድ የእኛ ወንድም እናውቀዋለን። በፍጹም አይክድም። ይሄ ካለ ወይ ረስቶታል። አቶ በሚሊዮን ነው የሚያሸክሙ። እንዴ ነው የሚለው የሱ ከሆነ እከሌ አሁን ሲባል እንደ እውነት ነው አምጡት። የትኛውን ስልኩን አምጡልኝ ስልኩን ነው የሚለው። አምጡ ስልኩ ወዲያው ነው የሚደውልበት። ምንድን ነበር ይለዋል። ቼክ ይላክለታል፣ ያየዋል። እውነት ነው የኔ ፊርማ ነው ይላል። አክብሮ ይሰጠዋል። ስለዚህ እነዚህም ክስ አልከሰሱ። ቼክ ጽፎለት ነበር፣ ገንዘቡ አልደረሰም፣ ባንክ ላይ አልነበረም። በቃ